ሰላም ቤተሰብ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ እውነት ለመናገር ብሩኬ ሊንዳን ያፈቅራታል ወይስ ደግሞ ሃይሚን ያፈቅራታል እንበል ባየነውና በሰማነው በእስከዛሬ በገመትነው ቁጥር ማለት ነው። ሃይሚን አፈቅራታለሁ አንድ ቀንም ሳይለም ብሩኬ እንዴት ነው ብሩኬ ሃይሚን ያፈቅራታል ልንን የምንችለው? ወይስ ደግሞ ምን አይተን በቃ ብሩኬ ሊንዳን ያፈቅራታል ብንል ይቀላል። ሃይሚን እየሸወዳችኋት ነው። ነገር ግን ብሩኬና ሊንዳ ወይስ ምን እያደረጋችሁ ነው? እኔ ሊገባኝ አልቻለም። እውነቴን ነው የምላችሁ። አይ እናንተ ብሩኬ ከባድ አጣብቂኝ ውስጥ ነው የገባው። የሁለት ሰው ህይወት ነው እያበላሸ ያለው። አይገርማችሁም? ጉድ አንደኛ ሃይሚ፣ ሁለተኛ ደግሞ ሊንዳ። እውነት ለመናገር ብሩኬ የሰራው ስህተት አይደለም። ይሄ ነገር ግን ግራ ያጋባል። አንደኛ ብሩኬ ነው ወይስ ከሊንዳ ጋር ተመካክሮ ይሄን ነገር ለመስራት የወሰነው ወይስ ደግሞ ሃይሚና ሊንዳ ናቸው ተመካክረው እንደገና ነገሩን ቀይሰው ፕራንክ ለማድረግ የወሰኑት? ብሩኬ ለማንኛውም ተሳስተሃል። ተሳሳከው ምንድነው ሊንዳን አምጥታ እንደዛ ሃይሚን ለማናደድ ብለህ እያጭመቀመክ እያሸህ እያቀፍክ ምናምን ነገር ሽጉጥ እያረከሰልክ ምናምን ስታሽ ብለብላት እና ወይዘሮ ሊንዳ እንዴት ነው ወደ ሌላ ነገር የማትሄደው? እንዴት ነው ሌላ ነገር የማታስበው? አንተን የመሰለ ሸበላ ማለት ነው። አንተን የመሰለ ሸበላ እንዴት ዝም ብላ ልታልፈት ትችላለች? እውነቴን ነው የምላችሁ። እውነቱን እንነጋገር። እና ደግሞ እኔ ስገምት ምናልባት ነገሩ ሚዲያ ላይ እንግዲህ ገነን ብሏል ማለት ነው። ብሩኬ ሃይሚን ገፋ እንዳደረጋትና ወደ ሌላ ሰው እንደተከለበሰ ወይም ደግሞ ብሩኬ ሃይሚን ለጥቅም ብቻ እንደሚፈልጋት እየተደረገ ስለሚወራ አሁን ላይ ደግሞ ብሩኬ በመሐከል ሆኖ እንግዲህ ሃይሚን እኔ አንቺን መለየት አልፈልግም፣ አንቺን ማጣት አልፈልግም እያለ መልካም ነገሩ ወይም ደግሞ መልካም ጎኑን እያቀረበ ይገኛል። ስለዚህ እኛ ግራ የተጋባ ነው። ይሄንን ነገር እንዴት አመጣችሁትና ሊንዳስ ብትሆን ደግሞ እውነቴን ነው የምላችሁ። ወይኔ በላቸው። እንዴት ነው ነገሩ? ኧረ ተይ ሊንዳ አዋረድሽን። እንዴት ሊሆን ይችላል? እንደው ብታፈቅሪው እንኳን ራሱ እንደዋጣ አታረጊም እንዴ? አንቺ ባለጌ እንዴት ነው ያፈቅርሃለሁ ብለሽ እንደዚህ ነጩን የምትናገሩ ሚዲያ ላይ? ወይኔ እንደው አይ እንደው ሲልህ ጠይቅ እንዴ ሲልህ ጠይቅ። ወይ በነገራችን ላይ ምን ብትወጂ ምን ብታፈቅሪ ካፍሽ አፈቅርሃለሁ የሚለው ቃል ከወንድ ላይ ቀድሞ መውጣት የለበትም በጭራሽ። ይሄ ራስን ማስናቅ ራስን ማስገመት ነው። ሊንዳ ትልቅ ስህተት ሰርተሻል። የእውነቴን ነው የምላችሁ፣ ትልቅ ስህተት። ይሄ ነው የማይባል እና ደግሞ ዘሮ ሊንዳ እኮ አስባችሁታል፣ ለሃይሚ ነግራታለች። ብሩኬ ደግሞ ለምንድን ነው ለሃይሚ የነገርሻት? ለምን መንገር አስፈለገ? ለምን ነገርሻት እያለ ነበር። እውነቴን ነው የምላችሁ። ሃይሚ መጀመሪያውኑ ማለት ነው እርግጠኛ ነህ ታው እያለችው ነበር። ምክንያቱም ሃይሚ የምታውቀው ነገር አለ። ወይኔ ፕራንክ ሊሆን ይችላል። ሃይሚና ሊንዳ ተነጋግረው ብሩኬን እንደገና ፕራንክ ሊያደርጉት ይመስለኛል። ግን እንደዛ ከሆነ በጣም ይከብዳል። ምክንያቱም አንድ ወር ሙሉ ኧረ ፈጣሪ ሆይ ደረሰልኝ እንዴ! እንደዛ ከሆነ በጣም ከባድ ነው። ነገር ግን ደግሞ ብሩኬ እውነት ሊንዳ አፍቅራህ ከሆነ የእውነቴን ነው የምላችሁ በጣም ከባድ ነው። ከባድ ጉድጓድ ውስጥ ነው የገባው። ከዚህ ከገባህበት ጉድጓድ እንዴት አድርገህ እንደምትወጣ ፈጣሪ ወቅለት። እኔ የማውቀው ነገር የለኝም። እንግዲህ እርዱኝ፣ አግዙ፣ በኮመንት መልካም ነገር እየተናገራችሁ ብለህ ስታበቃ አሁን ደግሞ ሊንዳ ሆዬ አፈቅርሃለሁ እኮ እኔ አንተ በፈለከው መንገድ ሊሆን አይችልም ብለሃለች። እንደዛ ብላለች። እንግዲህ ወይዘሮ ሊንዳም ፍቅሯን ቀጥላለች። ብሩኬም እንግዲህ የተወዘጋገበ ነው። ሃይሚ ደግሞ እንግዲህ አይታችኋል። ቅዱስ ማለት በተከፋችበት ሰዓት ያም ይሁን ይህ በተከፋችበት በተቸገረችበት ተጎኗ ሰው ባጣችበት ጊዜ ብሩኬ እንደዛ አሽኮለሌ ሲል ሃይሚ ደግሞ ለስንት ቀን ብቻዋን ነበር። ከዚያ በኋላ ነው ቅዱስን ያመጣችው። ይህም ሆነ ይህ ብሩኬ መሆን ሁለት ልብ ነው። ምክንያቱም ሃይሚና ቅዱስ ሌላ ግንኙነት ጀምረዋል ወይስ አልጀመሩም የሚለውን ነገር ማለት ነው። በእርግጥ ሃይሚ ጀምራለች የሚለው እኔ ሙሉ ፐርሰንት እርግጠኛ ባልሆንም ነገር ግን ይሄን ልጅ ደግሞ ቅዱስን ይዛው መታለች። አብረው ሰርተዋል። እሱንም ማስከፋት አትፈልግም። ምክንያቱም በችግሯ ጊዜ የደረሰላት ቅዱስ ስለሆነ። ብሩኬ ግን ሌላ አገኘሁ ብሎ ላሽ ብሎ አሽኮለሌ ሲል ነበረ። እንዲሁም እንድትናደድ እንድትቃጠል እያደረገ ብዙ ሀረካቶችን ሲሰራ ነበርና እና እሷን ለማናደድ ብዬ ነው እያለ አሽኮለሌ ሲልብን ትናንትና ገረመኝ። ብሩኬ እንግዲህ ከገባህበት ጉድጓድ እንደምንም እንደማንም ብለህ ውጣ። እኔ ምልክ ይሄን ብቻ ነው። የእውነቴን ነው የምላችሁ። ሆይ ጉድ እኮ ነው። ግን አንድ ያረሳው ነገር ምንድነው? ብሩኬ ሃይሚን ይቅርታ ወይም ደግሞ አመስግኗታል።
ያመሰግናት ምንድነው ይሄ ነገር እንዲቋጭ ወይም ደግሞ ወደ መልካም መንገድ እንዲመጣ ስማርትነቷን መስክሯል። እንኳን መሰከር ካንተማ እኔ ብያችኋለሁ። ብሩኬ በጣም ግብዝና ቀብራራ ነው። ሊሸነፍ አይልም። መሰበር የሚባል ነገር በቃ መሸነፍ እንዲያሸንፈው ሰው አይፈልግምና ይቅርታ ልብ ቢኖረውም ግን ደግሞ እሱ ተሸንፎ ሰዎችን መመለስ አይፈልግምና ሀይሚ ደግሞ በልጠችና ተገኝታ በቃ ይቆም እዚህ ጋር ስለሁሉም ነገር ይቅርታ አለችው። እሱም ትናንትና መስክሯል። ሀይሚ ሁሉንም ነገር ቀልብሰዋለች። በጣም ጎበዝ፣ በጣም ጀግና ነች። አልጠበኩም ነበር ብሏል። አዎ ይሄ መመስከር ጥሩ ነገር ነው። ሊንዳም ብዙ ስድብና ትችት እያስተናገደች ነው የምትገኘው። በነገራችን ላይ አትስደቧት። ምክንያቱም አንዳንድ ጊዜ ከባድ ነው። ስሜታቸውን መደበቅ የሚችሉና መደበቅ የማይችሉ ልጆች ለየቅል ናቸውና ሊንዳ ደግሞ እንግዲህ አፈቅርሃለሁ ብላ ስትናገር እንደው በእኛ በሴቶች ነገር ትንሽ ሼም ነው ማለት ነው። ሴት ልጅ አፈቅርሃለሁ ብላ መጠየቅ የለባትም። ፍቅር ከወንድ ልጅ ሲመጣ ነው እጅግ በጣም ደስ የሚለው ማለት ነውና ብሩኬም እንግዲህ ቀየር ብሏል። እንደምታውቁት ብሩኬ ድሮ ብሩኬ አይደለም፣ በፊት የነበረው ብሩኬ አሁን ላይ ሌላ ነው እና ከለታት አንድ ቀን ደግሞ ቅዱስም ይሄ ቅዱስ የነበረው ልጅ እጅግ መልካም ትሁት የነበረው ልጅ ነገ ከነገ ወዲያ እሱም ሊቀየር ይችላል አይደል እንዴ? እና ለማንኛውም ግን ሀይሚዬ ደግሞ አንቺ ማሰብ ትችያለሽ። መንገዱ ምርጫው ያንቺ ነው። እውነቴን ነው የምላችሁ። አንዳንድ ጊዜ ምን መሰላችሁ ከምንድነው ካለመዱት መንፈስ ቅዱስ የለመዱት ሴጣን ይሻላል ይባላል አይደል? እንደዛ ነው የሚባለው። እና ብሩኬን ምንም ቢሆን ሀይሚ እጅግ በጣም ታውቀዋለች፣ ለምደዋለች፣ ብዙ ነገሩን ታውቃለች እና ስለ ቅዱስ ደግሞ አሁን ብሩኬ እንዳለው እኛ መልካም ነገር ጥሩ ነገር የሚኖረው ማይኖረው መናቀው ነገር የለም። በሚዲያ ስናየው እጅግ በጣም መልካም ልጅ ትሁት ልጅ ነውና እሱንም ደግሞ መስደብ የለባችሁም ብሏል። ስለዚህ ሀይሚ ምርጫ ህይወቷ ነው። ማን እንደምትመርጥ እናውቃለን። ግን ሀይሚ ለጊዜው አሁን አጣብቂኝ ውስጥ ገብታለች። በሚያሳዝን ሁኔታ ማለት ነው። በሚያሳዝናችሁ ሁኔታ እና ብሩኬ ተወዘጋግቧል። መሀል ሰፋሪ ሆኗል። ሊንዳንም ህይወቷን አበለሻሸ። ሀይሚም መሀል ሰፋሪ ሆነች። በቃ አስባችሁታል? ይሄ ሁሉ ጣጣ ብሩኬ ያመጣው ጣጣ ነው። እውነቴን ነው የምላችሁ። ወይ አይ ብሩኬ እንደው ምን ውስጥ ነው እንደው ቤተሰብ። እውነቴን ነው የምላችሁ። ሀይሚና ብሩኬ መለየት የለባቸውም። አዎ መለየት የለባቸውም። ግን ደግሞ ሰው ነን፣ የሰው ልጅ ነንና ሊንዳም ደግሞ እያፈቀረችው ሀይሚ ደግሞ ተረዳቻት። እሷ እየወደደችው እሷ እያፈቀረችው እኔ ከሷ አሻላለሁ ቢያንስ ምንም ቢሆን ልረዳት፣ ሴት ልጅ ነኝ፣ ነገ ጠዋት በእኔ ይደርሳል የሆነ ነገር። ስለዚህ ስለምትወደው ስለምታፈቅረው እኔ ከህይወቱ ልውጣለት አለችው። ሀይሚ በጣም ትልቅ ልጅ ናት። እውነት ለመናገር የምትወደውን ሰው አሳልፋ ለሌላ ሰጣለች እንዴ? ሆይ ከባልሽ ባሌ ቢሳል ሹራ በድርኛ ያደረግሽው ሀይሚ ግን አይ መውጣት አለብሽ ከህይወታችን ማለት ነበረብሽ። አንዳንድ ጊዜም ቢሆን ጠበቅ በይ እንጂ ሀይሚ እንዴ ባልሽማ ወይም ደግሞ ወደፊት ህልምሽን አሳልፈሽ መስጠት አልነበረብሽም። አንቺ ግን እንደው በቃ እሷ ትወዳለች፣ እሷ ታፈቅራለች። ስለዚህ እኔ ደግሞ በጣም ልቤ ተጎድቷል። ከዚህ በላይ ደግሞ በተደጋጋሚ እንደዚህ እየሰራህ ልቤ ልትሰብረው አይገባም ብለሽ አሳልፈሽ ሰጣሽው። ሊንዳ እንግዲህ እያለቃቀሰች ነው። ደግሞ እናንተ አስባችሁታል? እኔ ብሩኬን አፈቅረዋለሁ ስትል ማለት ነው። የእውነት እንነጋገር ከተባለ አፈቅረዋለሁ ስትል ሀይሚ አይ ከህይወታችን ውጪ የማለት እኮ መብት የላትም። ማለት ምንም ያየችው ነገር የለም። ብሩኬ እስካሁን ድረስ ለሀይሚ ስለ ፍቅር የሚያወራ የሚገልጽ ነገር ምን ሰጣት? ምን አደረገላት? ስጦታ ምናምን ልትሉ ትችላላችሁ። ስጦታ አዎ ሰጥቷታል፣ እኛ አንክድም። ነገር ግን ፍቅርን የሚመስል ነገር ምንም ያደረገላት አፈቅርሻለሁ አላላት፣ እወድሻለሁ አላላት። ሀይሚ እወድሻለሁ የኔ መልካም ምናምን በመልካም ነገር ይጠራታል። ግን አፈቅርሻለሁ የሚለው ቃል ከብሩኬ አንድ መሰምተ ነው አናውቅም። ስለዚህ ሀይሚ ደግሞ ትልቅ ልጅ ስለሆነች ጎበዝ ስለሆነች ምን አረገች? ሊንዳ ስለምታፈቅረው እኔ ደግሞ ከሱ ያገኘሁት ምንም አይነት ነገር የለም አሳማኝ ነገር እንደሚወደኝና እንደሚያፈቅረኝ። ስለዚህ ሊንዳን ደግሞ እንደሚወዳትና እንደሚያፈቅራት እንግዲህ አይታለች። በተወሰነም ጊዜ ቢሆን ስሜቱ ምን አይነት እንደሆነ እንግዲህ እዛ ጋር ሲያሻሻት ምናምን ሲያቀቅፋት ነበረ። ለሀይሚ ግን ይሄን ያህል ረጅም ሰዓት አብሮ ሰርተው አንድ ቀን አፈቅርሻለሁ ብሎ ሳያውቅም። ስለዚህ ምንድነው ሀይሚ ምን ማድረግ ነው ያለባት? እሺ ሊንዳ ያንቺ ካፈቀርሽው እኔ እወጣለሁ ነው የምትለው። ለምን ከህይወቴ ውጪ ከህይወታችን ውጪ የምትልበት ቃላት አንድ ማሳማኝ ነገር ስለሌለ እኔ እንደዛ ነው የሚታየኝ። ብሩኬ እስቲ አንድ የሆነ ነገር አደረገ በሉ። አንድ ቀን አፈቅርሻለሁ ብሎት ያውቃል ወይ? ደሞም በቃ መቼም ላይላት ነው። ፈጣሪ ሆይ እናንተ በቃ እንድትለይኝ አልፈልግም፣ እንደዚህ መሆን የለበትም ታይ ምናምን እያልክ የምታሽሙነሙነው ቃላቱን መቼ ነው መናገር የምትፈልገው? ለእርግጥ ያው ከሚዲያ ግርግር አትፈልግም እንደዚህ የሚለው ቃላት። አዎ ግን የሆነ ነገር ፊት ማሳየት አለበት። እዛ ጋር ሊንዳም ስታለቅስ አይኔ ያንቺና የኔ ሊንዳ የስራ ጉዳይ ነው፣ እኔ ደግሞ ሀይሚን
በሌላ ፐርሰንት ነው ማስባት። እዚህ ላይ ግልጽ ማድረግ የማልፈልገው ነገር ስላለ ብለህ ቅጭ ብታደርገው ጥሩ ነበር እንደኔ። እና እኔ ግን ብሩክ የሸበላውን ሳስበው ዝም ብሎ ስራውን እየሸከሸከ ስራውን እየሰራ ስላችሁ የሚዲያ ስራውን እየሰራ ስለ ሀይሚ ምንም አይነት ነገር መናገር የማይፈልግ ነው የሚመስለኝ እንጂ መቼ ሊነግራት ነው ታዲያ? መቼ ነው ነገሩ እንዴ? ነገሩ መቼ ሊነግራት ነው? አንተ ዝም ብለህ እየኖርክ ታዲያ ሀይሚ ደግሞ የራሷን ህይወት መጀመር የለባትም? አንተ ከልታት አንድ ቀን የምትወዳትና የምታፈቅራትን ስበህ ልታመጣት ትችላለህ። ይሄማ ነውር ነው። ራስ ወዳድ አትሁን ብሩኬ። እና ከገባህበት ደግሞ ጥልቅ ጉድጓድ ውጣ ወንድም አለ። እውነቴን ነው የምላችሁ ሆ